ብዙ ሰዎች ስለ ባቄላ ሰምተዋል። ነገር ግን ባቄላ መመገብ ለጤናችን ስለሚሰጣቸው አስደናቂ ጥቅሞች ብዙዎች አያውቁትም። በዚህ ቪዲዮ ባቄላ መመገብ ለጤናችን ስለሚሰጣቸው አስደናቂ በረከቶች፣ ባቄላ በውስጡ ስለያዛቸው ለጤናችን እጅግ ጠቃሚ ስለሆኑት ማዕድናትና በፍጹም ባቄላን መመገብ የሌለባቸውን ሰዎችን እንመለከታለን። ወደ ሀሳቡ ከመሄዳችን በፊት የቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ወደ ሀሳቡ እንሄዳለን። የባቄላ የመጀመሪያ ጥቅሙ የፓርኪንሰንስ በሽታን ይከላከላል። ባቄላ በውስጡ ኤል-ዶፓ የተባለ እጅግ ልዩና ተፈጥሯዊ የኬሚካል ውህድን በከፍተኛ መጠን በውስጡ ይዟል። ይህ ኬሚካል በሰውነታችን ውስጥ ቀጥታ ወደ ዶፓሚን ማለትም ለአእምሮ ንቃት፣ ለአካል እንቅስቃሴ ቁጥጥርና ለስሜት መረጋጋት ወደሚጠቅመው ዋና የነርቭ አስተላላፊ ኬሚካል ይቀየራል። የፓርኪንሰንስ በሽታ በአንጎል ውስጥ የዶፓሚን መመረትን በመቀነሱ ምክንያት የሚከሰት የነርቭ መሸርሸር በሽታ ነው። ባቄላን በቋሚነት መመገብ ደግሞ በደማችን ውስጥ ያለውን የኤል-ዶፓን መጠን ከፍተኛ እንደሚያደርገው የሕክምና ጥናቶች በተደጋጋሚ አረጋግጠዋል። ይህ ሂደት በተለይም በዕድሜ መግፋት ምክንያት የሚመጣውን የእጅና የእግር መንቀጥቀጥን፣ የጡንቻዎች መደንዘዝንና የአካል ሚዛን ማጣትን በከፍተኛ ሁኔታ ይከላከላል። በተጨማሪም የባቄላ ኤል-ዶፓ ይዘት የአእምሮን የማስታወስ ችሎታና የትኩረት ጥራትን ያሻሽላል። እንዲሁም የነርቭ መልእክቶችን ከአእምሮ ወደ ጡንቻ በፍጥነትና ያለምንም መስተጓጎል እንዲተላለፉ በማድረግ አጠቃላይ የዕለት ተዕለት አካላዊ ንቃትንና ቅልጥፍናን ለመጠበቅ እጅግ ትልቅ የሆነ አስተዋጽኦ ያደርጋል። ይህም የአእምሮችን የአስተሳሰብ አቅም ፈጣንና ንቁ እንዲሆን ያደርጋል። ሁለተኛ ጥቅሙ ባቄላ በእርግዝና ወቅት የፅንስ እጥረትና የአካል መዛባትን ይከላከላል። ለነፍሰ ጡር እናቶችና በማህፀን ውስጥ ላለው ፅንስ እድገት እጅግ ወሳኝ ከሆኑት ንጥረ ነገሮች መካከል አንዱ ፎሌት ወይም ደግሞ ቫይታሚን ቢ9 ነው። ባቄላ በዓለማችን ላይ እጅግ ከፍተኛ መጠን ያለው የተፈጥሮ ፎሌት ከሚገኝባቸው ምግቦች መካከል በግንባር ቀደምትነት ይጠቀሳል። አንድ ኩባያ የበሰለ ባቄላ ብቻ አንዲት ነፍሰ ጡር ሴት በቀን ውስጥ ማግኘት የሚገባትን የፎሌት መጠንን ሙሉ በሙሉ የመሸፈን ብቃት አለው። ፎሌት በማህፀን ውስጥ ላለው ፅንስ የአንጎል የራስ ቅልና የነርቭ ቀዳዳን እድገትን በእጅጉ ያሻሽላል። በእርግዝና መጀመሪያ ወራት ላይ በሰውነት ውስጥ የፎሌት እጥረት ከተከሰተ ፅንሱ ለአካል መዛባት፣ ለአከርካሪ አጥንት ክፍተት የመጋለጥ ዕድሉ ከፍተኛ ይሆናል። በተጨማሪም ፎሌት በነፍሰ ጡር እናቶች ላይ የሚከሰተውን የእንግዴ ልጅ ያለ ጊዜ መለቀቅና የተዛባ የእድገት ሂደትን ያስቀራል። እንዲሁም የፅንሱን የዲኤንኤ ግንባታና የሴሎች ክፍፍልን ጤናማ በማድረግ እናቶች ጤናማና ሙሉ አካል ያለው ህፃን በሰላም እንዲወልዱ ተፈጥሯዊ ጥበቃን ያደርጋል። ሶስተኛ ባቄላ የሰውነትን በሽታን መከላከል አቅምን ይገነባል። ባቄላ በውስጡ የተለያዩ ኃይለኛ አንቲኦክሲዳንቶችንና በተለይም ማንጋኔዝ የተባለውን ብርቅዬ ማዕድንን በከፍተኛ መጠን ይዟል። የአንቲኦክሲዳንቶች በሰውነታችን ውስጥ የሚፈጠሩትንና ጤናማ ሴሎችን በመግደል ለአርቲፊሻል አለርጂና ለልብ ህመምና ለካንሰር የሚዳርጉትን ፍሪ ራዲካልስ የተባሉ መርዛማ ቅንጣቶችን ተዋግቶ የሚያስወግዱ ወታደሮች ናቸው። ባቄላን አዘውትሮ መመገብ በሰውነታችን ውስጥ የሉቲንና የቤታ ካሮቲን ክምችትን በመጨመር የሴሎችን የመከላከል አቅምን በእጥፍ ያሳድጋል። ይህም ሰውነታችን ወደ ውስጥ የሚገቡ ጎጂ ቫይረሶችን፣ ባክቴሪያዎችንና የውጭ ወራሪ ጥቃቶችን በቀላሉ እንዲቋቋም ያደርጋል። በተለይም በወቅት መቀየር ወቅት የሚከሰቱ የመተንፈሻ አካላት ኢንፌክሽኖችን ለመከላከል ትልቅ ሚና ይጫወታል። ከዚህም በላይ በባቄላ ውስጥ የሚገኘው ከፍተኛ የዝንክና የቫይታሚን ሲ ውህደት ነጭ ደም ሴሎቻችን ይበልጥ እንዲጠነክሩ ያደርጋል። ይህ መዋቅር ሰውነት ቁስሎችን በፍጥነት እንዲጠገንና የውስጥ እብጠቶችን እንዲቀንስ ያግዛል። አራተኛ ባቄላ የአጥንት ጥንካሬን ያሻሽላል። አጥንታችን ጠንካራ ሆኖ እንዲቀጥል ካልሲየም ብቻውን በቂ አይደለም። ይልቁንም እንደ ማንጋኔዝ፣ መዳብ ወይም ኮፐርና ፎስፈረስ ያሉ ረዳት ማዕድናት በከፍተኛ ሁኔታ ያስፈልጋሉ። ባቄላ እነዚህን ሶስት አጥንት መገንቢያ ማዕድናትን በአንድነት አጣምሮ የያዘ ድንቅ ጥራጥሬ አይነት ነው። ሳይንሳዊ ጥናቶች እንደሚያሳዩ ማንጋኔዝና መዳብ በሰውነታችን ውስጥ አጥንትን የሚገነቡ ሴሎችን የሚያነቃቁ ሲሆኑ የአጥንትን ውስጣዊ ፍጋትን ወይም በሕክምና ቋንቋ ቦን ደንሲቲን ለመጨመር ከፍተኛ እገዛ ያደርጋል። እነዚህ ማዕድናት በሰውነታችን ውስጥ ሲቀንሱ አጥንታችን በቀላሉ የመሰበርና በእርጅና ጊዜ ወደ አደገኛ የአጥንት መበስበስ በሽታ የመቀየር ዕድሉ ሰፊ ይሆናል። ባቄላ በአመጋገብ ልማዳችን ውስጥ ማካተት ደግሞ አጥንታችን ክብደትን በቀላሉ እንዲሸከም፣ የመለጠጥና የመታጠፍ ጥንካሬውን እንዳይቀንስ ያደርጋል። እንዲሁም በመገጣጠሞች መካከል ያሉ ጅማቶች እንዳይላጠጡና እንዳይደክሙ ጠንካራ ጥበቃን ያደርጋል። አምስተኛ ባቄላ ጥቅሙ የደም ማነስን ይከላከላል። የደም ማነስ በሽታ በብዛት የሚከሰተው በሰውነታችን ውስጥ የአይረን ማዕድን እጥረት ሲኖር ነው።
ብረት ወይም አይረን ለቀይ የደም ሕዋሳት ግንባታና በደማችን ውስጥ ኦክሲጅንን ለመሸከም ለሚረዳው ሆሞግሎቢን የተባለ ፕሮቲን መፈጠር መሰረታዊ ንጥረ ነገር ነው። ባቄላ እጅግ አስደናቂ የሆነ የተፈጥሮ ብረት ማዕድን ይዘት አለው። ባቄላ በቋሚነት መመገብ በደማችን ውስጥ ያለው የቀይ ደም ሕዋሳት መጠን በከፍተኛ ሁኔታ ይጨምራል። ይህም ሴሎች በቂ ኦክሲጅንና ምግብ እንዲያገኙ ስለሚያደርግ በደም ማነስ ምክንያት የሚከሰቱትን እንደ ቋሚ ድካም፣ ራስ ምታት፣ የአየር ማጠንና የቆዳ መገርጣትን ሙሉ በሙሉ ለማስወገድ ይረዳል። በተጨማሪም ባቄላ በውስጡ የያዘው ቫይታሚን ሲ በባቄላ ውስጥ የሚገኘው ብረት ሰውነታችን በቀላሉ ስቦ ወደ ደም ስሮቻችን እንዲያስገባና ጥቅም ላይ እንዲያውል ያመቻቻል። ይህም ተፈጥሯዊ ውህደት በተለይም ለአትክልት ተመጋቢዎች እጅግ ተመራጭ የደም ማከም ያደርገዋል። ስድስተኛ ባቄላ ጥቅሙ የደም ግፊትንና የልብ ጤንነትን ያስተካክላል። ባቄላ በውስጡ ለልብ ጤንነት እጅግ አስፈላጊ የሆኑትን ፖታሺየምና ማግኔዥየም የተባሉ ማዕድናትን በከፍተኛ መጠን ይዟል። ፖታሺየም በሰውነታችን ውስጥ ያለውን የፈሳሽ መጠን የሚያስተካክል ሲሆን የደም ቧንቧዎችን በማዝናናት ደም ያለምንም ጫና እንዲዘዋወር ያደርጋል። በየቀኑ ባቄላ መመገብ በሰውነታችን ውስጥ ከመጠን በላይ የተከማቸውን ለደም ግፊት መጨመር ምክንያት የሆነውን ሶዲየምን በሽንት መልክ ተጨምቆ እንዲወጣ ያግዛል። ማግኔዥየም ደግሞ የልብ ጡንቻዎች በስነ ስርዓት እንዲኮማተሩና እንዲለጠጡ በማድረግ ድንገተኛ የልብ ድካም እንዳይከሰት ይከላከላል። በተጨማሪም በባቄላ ውስጥ የሚገኘው የማይሟሟ ፋይበር በደማችን ውስጥ ያለውን መጥፎ ኮሌስትሮልን በመሳብ ከሰውነታችን ውስጥ ያስወግዳል። ይህም የደም ቧንቧዎቻችን በስብ እንዳይደፈኑ በማድረግ አጠቃላይ የልብና የደም ዝውውር ስርዓትን ጤናማ ያደርጋል። ሰባተኛ ጥቅሙ ባቄላ ጤናማ ክብደትን ለመጠበቅና የምግብ መፍጨት ስርዓትን ለማገዝ ይረዳል። ባቄላ በእጅጉ ከፍተኛ መጠን ያለው የአመጋገብ ፋይበርና የአትክልት ፕሮቲን ይዟል። እነዚህ ሁለት ቅባቶች በሆዳችን ውስጥ በጣም ቀስ እያሉ ስለሚፈጩ ከተመገብን በኋላ ለረጅም ሰዓታት ጥጋብ እንዲሰማንና አላስፈላጊ የምግብ ፍላጎት እንድንቆጣጠር ያደርጋል። ይህም የጥጋብ ስሜት በቀን ውስጥ የምንወስደውን የካሎሪ መጠን ስለሚቀንስ ጤናማ ክብደትን ለመቀነስ ወይም ደግሞ ለመጠበቅ ለሚፈልጉ ሰዎች ባቄላ ፍጹም ተመራጭ ምግብ ያደርገዋል። በደማችን ውስጥ ያለው የስኳር መጠን ድንገት እንዳይጨምርም ባቄላ በእጅጉ ይከላከላል። በተጨማሪም ባቄላ በውስጡ ያለው ፋይበር በአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎችን ይመግባል። ይህ ሂደትም የአንጀታችንን እንቅስቃሴ በማሳለጥ ስር የሰደደ የሆድ ድርቀትን ያስወግዳል። እንዲሁም የአንጀት ግድግዳዎችን ከካንሰርና ከተለያዩ ቁስለቶች ይጠብቃል። ክቡራን ተመልካቾቻችን እነዚህ ጥቅሞች ባቄላን ስንመገብ ለጤናችን የምናገኛቸው ናቸው። የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።